በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የለውጡን 7ኛ ዓመት አስመልክቶ የመጋቢት ፍሬዎችና የቀጣይ የኢትዮጵያ ተስፋዎች ላይ ትኩረቱን ያደረገ ህዝባዊ ውይይት ተካሂዷል። ቀኑ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተበሰረበትና ሀገራዊ ለውጡ እውን የሆነበት መሆኑም በመድረኩ ተነስቷል። መጋቢት 24 ለኢትዮጵያውያን ሁለት ትላልቅ ኩነቶችን አብስሮ ያለፈ ነው። አንደኛው የለውጡ መንግስት ወደ መሪነት የመጣበት ነው። ሁለተኛ ደግሞ የህዳሴ ግድብ የፕሮጀክቱ መጀመሪያ መሰረተ ድንጋይ የተጣለበት ቀን ነው። ስለዚህ ትላልቅ ኩነቶች ኢትዮጵያ ውስጥ የተከናወኑበት ነው። በኢትዮጵያ ታሪክ አካታች የሆነ ሁሉም አገሬ ብሎ በዜግነቱ የሚያስብባት ሀገር እንድትመሰረት ትልቅ መሰረት የጣለ እና ለውጥ የተጎናጸፈበት አመት በመሆኑ በሁለት መንገድ ማየት እንችላለን። ሁሉንም አካታችና የፖለቲካ ምህዳሩን በማስፋት ሁሉም በአገሩ ጣፈንታ ላይ እኩል እንዲወስን እድል የፈጠረ ጭምር ነው። ባለፉት 3 አስርት ዓመታት የህዝብ ጥያቄ ሆኖ የቆየውን በክልል የመደራጀት ጥያቄ የለውጡ መንግስት በሰጠው ትኩረት ምላሽ ካገኙ ክልሎች አንዱ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። ክልላችን ከተመሰረተበት ጊዜ አንስቶ በክልሉ ተከማችተው የቆዩ የልማት፣ የሰላም፣ የመልካም አስተዳደር ችግሮችን በመቅረፍ ከተደራጀ አጭር ጊዜ ቢሆንም በመደመር እሳቤ ክልሉ ያለውን ጸጋ በመጠቀም ባለፉት 4 ዓመታት አበረታች ውጤት የተመዘገበበት ነው። መጋቢት 24 እንደ ክልል ያልተመለሱ ጥያቄዎች መልስ ያገኙበትና የጋራ ተጠቃሚነት የተረጋገጠበት ነው ያሉት ተወያዮቹ ቀኑ አካታች የፖለቲካ ስርዓት እውን የሆነበት ታሪካዊ ቀን መሆኑም ተነስቷል። በጥቂቱ ራስን በራስ የማስተዳደርና ያለሙ አካባቢዎች ደግሞ ለመልማት እድል ፈጥሯል ብለን ነው የምናስበው እንደኛ። ለምን ራስን በራስ ለማስተዳደር ያው ህገ መንግስታዊ መብታችን ቢሆንም ሲጠየቅ የቆየ ጥያቄ ነው። አሁን በለውጡ ነው ምላሽ ያገኘ ነው። ይሄ እንደ ትልቅ ግባት ነው የምንወስደው። መጋቢት 24 የአፈና የአገላይነትና ጭቆና ፖለቲካ ሐሳብ ተወግዶ የአቃፊነት የአሰባሳቢነትና የአንድነት የፖለቲካ ሐሳብ እውን እንዲሆን ያስቻለ ቀን በመሆኑ በሀገራችን የፖለቲካ ታሪክ ውስጥ ለየት ያለ የፖለቲካ ጥፋት የተበሰረበት ዕለት ነው። ሀገራዊ ለውጡን ተከትሎ ክልሉ በኢኮኖሚው መስክም ያለውን ሀብት አሟጦ በመጠቀምና አሰራሮችን በማሻሻል ምርትና ምርታማነት መሻሻል መታየቱ ተነግሯል። ሀብት አለን፣ በጣም ያልተነካ ሀብት አለን። እሱንም ደግሞ ማኒፑሌት አድርገን ለማስተዳደርም ወደ ጸጋዎችን ወደ ሀብት ለመቀየርም ምቹ ሁኔታዎችን ፈጥሯል ለውጡ። በክልላችን ከ260 በላይ የሚሆኑ አዳዲስ ኢንዱስትሪዎች እንዲስፋፉ የተደረገበት በየደረጃው ላሉ ኢንተርፕራይዞች የሊዝ ማሽን ክራይ እንዲሁም ሌሎችም ድጋፎችን ማድረግ እንዲችሉ የተደረገበት ሁኔታ በኢንዱስትሪው ዘርፍ ለተሰማሩ የግል ባለሀብቶች እስከ ግማሽ ቢሊዮን የሚሆን ካፒታል ላስመዘገቡት ባለሀብቶች ሰፊ የኢንቨስትመንት ፍቃድ የሰጠንበትና ይሄም ተያይዞ የሀገራችንን ብሎም የክልላችንን ጂዲፒ እንዲያሳድግ የራሱን ሚና እየተጫወተ ያለበት ሁኔታ መፍጠርና ማየት ተችሏል። ለውጡ የታለመለትን ዓላማ እንዲያሳካ ከፋፋይ ሐሳቦችን ወደ ጎን በመተው ገዢ ትርክቶችን መገንባት እንደሚገባም በውይይቱ ተነስቷል። የመጀመሪያው የአመራር ኮሚትመንት ነው የሚፈልገው። ምንም ይሁን ማን ደረደረበት ማለት ነው። ይሄንን የአመራር ኮሚትመንት ደግሞ ከህዝቡ ጋር እንደዚህ መጋባት መቻል አለበት። ህዝቡን እያሳመነ እያነሳሳ ህዝቡ ወደ አመራር ይሁንታ እንዲመጣ ማሳመን ስራና የአንዳንድ እስከ እድር ልበለው እንደ ከተማ እስከ እድር ድረስ በመውረድ እስከዛ ድረስ ንቅናቄዎች መሰራት መቻል አለባቸው። ያለፉት 7 ዓመታት በክልሉ የለውጥ መንገድ የሰፋበትና የህዝብን ተስፋ ያለመለሙ ስራዎች መሰራታቸውን ያነሱት ተወያዮቹ ክልሉ በርካታ ጸጋዎች ያሉት በመሆኑ ተግቶ በመስራት ከተረጅነት መውጣትና ድህነትን ታሪክ ማድረግ እንደሚገባም ተመላክቷል።